ሚይዝልኝ አጥቼ አይቼዋለሁ ይሄን ችግር እና የሰው ችግር እንደራሳችን አድርገን ብናይ ኑሮ እኛ የት በደረስን ጋይስ። ኤኒዌይስ እሙዬ ቴንክ ዩ እግዚአብሔር ያላሰብሽው ሲሳይ ይስጥሽ፣ ከክፉ ነገር ይጠብቅሽ። ሁለታችሁም ስማችሁን አይዶን ነው አላስኩትም፣ ግን ፎሎ አድርጊያችኋለሁ። 5000 የሰጠሻት የኔ እናት ቴንክ ዩ። ልጅ ካለሽም ልጅሽ በልጅሽ እኔ በልጆቻችሁ አገኙት ሌላም አልልም። 2000 የሰጣት አይዶን ነው ወንድ ነው መሰለኝ። እግዚአብሔር ከክፉ ነገር ይጠብቅ። በቃ ሰውን እንደዚህ ለመርዳት እንሞክር። ግማሹ ውሸት ነው እውነት ነው ይላል። እንደዚህ መረር ውሸትስ ቢሆን ምንድነው? ምን ብር ነው እንዴ የኢትዮጵያ 5000 ብር ጋይስ፣ $100 ብር ነው እንዴ ኢትዮጵያ ጋይስ? ሰው ሊጠጣኩ ከ100,000 ብር በላይ አውጥቷል። ልጅቷ ቤት ባሌ ሞተብኝ፣ ከሞተብኝ 6 ወሩ ነው። በጣም ጥሩ ህይወት ነበረኝ። ከሞተ 6 ወሩ ነው። የ6 ወር ልጅ አለኝ። የ8 ወር እርጉዝ ነኝ። ቤት ክራይ ምከፍለው አጣው። ሶፋዬን አስገመትኩት። ሶፋዬን ስገዛው 150,000 ነበር የገዛሁት። አሁን ግን $25,000 ብር ብሎኝ ሄደ እና ባካችሁ ለአንድ ወር የቤት ክራይ ብቻ ተባበሩኝ ብላ ነው የመጣች። ሳናስበው አሜሪካን ላይ እኮ ገንዘብ ያዳልጠናል የሆነ ሰዓት ጋይስ። ያስለቀሰኝ ምንድነው? በቃ የሰው ክፋት ነው። ቁጭ ብሎ የሰው ልጅ የሌለውን ቫልዩ ትሰጣላችሁ። ሰው እንዲሳደብ ታረጋላችሁ። ልጆቻቸውን ሎስት እንዲያረጉ ትፈልጋላችሁ። እዚህ ጋር ቁጭ ብላችሁ ነገኔ ወጥቼ እንዲህ ብለምን ደስታሽ ነው እያንዳንድሽ። ግን እግዚአብሔር የት ሄዶ የሰው ልጅ ሲቸግረው ሊለምን ይችላል። ግን የክፋትን ጥግ ተዋርሳችሁ ሰውን ለመጣል የምትሯሯጡ ሰዎች አላችሁ። ደህና ሰው መስላችሁ አቅሙ ደግሞ አላችሁ። እዚህ አሜሪካ ላይ የምትኖሩ ሰዎች 50 ብር ኪያዬ ቴንክ ዩ አባት ቻርጀር ጠፍቶባት ነው። ኤስዬ ጻፊላት እስቲ በና ጻፊው እንጂ ኤስዬ ያለሽ አቅሙ አለን። 50 ብር 100 ብር ከኢትዮጵያ ቁጭ ብለው እንኳን እየሰጡ ነው ጋይስ። እና እኔን ያስለቀሰኝ ልጅቷ እንደዛ እያለቀሰች ተሎ ብሎ በቃ እንደሚወድቅ ሰው ላጥ ብለው ሲወጡ ነው። በቃ ያሳዝነኝ የሰው የክፋት ጥግ። ሰው እኮ የፈለገው ሊሰጥ ይችላል፣ ያልፈለገ ማይስጥ። ግን የክፋታችሁ ጥግ ነው። በቃ ማንም ሰው አልጋ ባልጋ ሆኖ የወለደ የለም ልጅ። እያንዳንዳችን ይሄው እየጻፈችው ነው። እየጻፈችው ነው። የምጽፈው ነው እንትኑ አካውንቱ ጋይስ። ማንም ሰው አልጋ ባልጋ ሆኖ ልጅን የወለደ የለም። እያንዳንዳችን ዋጋ ከፍለናል ለልጆቻችን ጋይስ፣ ለልጆቻችን። እኔ ገንዘብ አኔቨር ላይክ ቸግሮኝ አያውቅም። ቴንክስ ጋድ አንቲል ነው አይደለም እስከ መጨረሻው አይቸግረኝም። ለምን እሰራለሁ፣ ስለነገ ማስባለሁ ምን እንደሚመጣ። ግን ሁላችን ችግርን አይተነዋል በልጅ ዳስ ዋይ ሰው ሴንሲቲቭ የሚሆነው። እንደዚህ እያለቀሰች ነው የወለደቻቸው ልጇን። ዘ ሴም ቲንግ እኛም ወልደናል እያለቀሰን ጋይስ። ገንዘብ ባይቸግረኝ ግን ልጅ ቤቢ ሲተር ሚይዝልኝ አጥቼ አይኖስ አውቃለሁ ችግሩን ጋይስ። እና ግን የሆነ ችግር ሲመጣ ይሄን ያውን ጡቷን እንደዚህ አድርጋ የረገበ ጡቷን በጡት ማሰሪያ ገትራ እና ከንፈሯን አስወጥራ ወይ ቅንድሟን ታቷ አሰርታ መጣ እዚህ ጋር ታፕ እያለች ብትል 3 አንበሳ ታወርዳለች። ትክክለኛ መረዳት ያለበት እንደዚህ አይነት ሰው ነው ችግርን ለልጆቹ ዋጋ የሚከፍል። ይሄ ጊዜ ደግሞ ያልፋል እኮ። ረዳውኝ ብለሽ አትፎክሪ። የስ ፎክራለሁ። ከእንዳንቺ አይነት ከካም ኮመንት እኔ ይሻላለሁ እኮ እኔ ይሻላለሁ። አትሊስት እንዳንቺ ቁጭ ብያ ላየዋት ምን የሷ ችግር ነው እኔ ላይ የተራገፈው። እከካም ቀኔን ማበላሸት እንደ ቀልድ ነው እንዴ የምታየው? እበት that's why I don't like me እንዳንቺ ወሬ ማውራትማ እበት ነሽ። የሰው ችግር እንዴት ይገባሻል? ደንቆሮ ቀኔን ማበላሸት የራሱ ላንቺ መጥፎ ነው የሚመስልሽ። that's why ማንረዳውን ሰው ገብተን ንዛዜ አይደለም። ልጅቷ እየተገነዘች አይደለም፣ ንዛዜ አይደለም የገባ ነው ጋይስ። አካውንት ኪያዬ አካውንቱ እኮ እሷ የምጽፈው ነው 1013 ምናምን የሚለው 1013 የሚለው እዚህ ጋር የተጻፈው
ልጅቷ ስልኳ ጠፍቶባት ነው የወጣችው። ታስባይኔ ማንንም እያስገባው ቀኔ ማበላሸት አልፈልግም። ጀስ አውት ከእንደዚህ አይነት ላይፍ እኔ ችግሩ ቢያሳዝነኝ የምችለውን ወይ $100 ወይ $50 ነው የምሰጠው። እኔ የምችለውን ነው የምሰጠው፣ ግን ቀኔ ማበላሸት አልፈልግም። እናንተ ናይስ እንድትሉኝ እኔ የሰው ችግር ራሴ ላይ መራገፍ የለበትም። ለምን ቀኔን አበላሽቼ ለልጆቼ መጥፎ ቀን እሰጣለሁ? ሁላችንም አሳልፈናል ይሄን ላይፍ በየቤታችን። ቤት አሜሪካ ስትኖሪ ሁሉ ነገር እንትን መሰለሽ፣ እያንዳንዳችን አሳልፈናል። ድቅድቅ ጨለማ ውስጥ እየርን 2 ካር ሴት ይዘን ባልሽም ኑሮ አይሳካልሽም። እያንዳንድሽ ግን እንደ አዲስ ትላላችሁ። ምንችለውን ነገር እንርዳ ነው እንጂ እኮ ችግሩ አዲሱ ነው አይደለም ጋይስ። ህፃናት ሲሞት እዮዳቢ ሰላም ነው ኖ አሁን ህፃናት ሞተ ሲባል እንደ አዲስ ወይ ደግሞ የማንም ህንድ ወይ ፓኪስታን መጥቶ ህፃን ልጅ ይዞ ሲዳንስ ወይ ምረዳው አጣኝ ሲለ ትላለ። ህፃን ልጅ መሞት አዲሱ ነው አይደለም። በቃ ችግሩ ያሳዝናል፣ ግን እንዴት ነው ሰውን ሄልፕ የምናደርገው ነው በቃ። ልጆች ቤት እያላችሁ ችግሩ ግን እውነት ነው ውሸት ነው ብላችሁ ትጠይቁኛላችሁ። እንደዚህ ማረር ውሸት እውነት ቢሆን ሰው ካልቸገረው ሊያለ አንዳንድ ድራማ የሚሰራ ሰው አለ። ግን እሷ ያለችው የ1 ወር ብቻ ክፈሉልኝ በቃ ከዛ ቤት ፈልጌ ይገባሉ። አሜሪካ ላይ ነገ ውጭ ብባል እኔ ከሌለኝ ሆምለስ ነው መሆን፣ ቤተሰብ ከሌለኝ በስተቀር የሚያስጠጋኝ ቤተሰብ ከሌለኝ በስተቀር ዳዝ ዘ ትሩ ኮ ጋይስ። የግድ ቤታችን ማንኳኳት የለብንም። ያለፈ የመሰለነ ነገር ደግሞ የሆነ ሰዓት ደግሞ ይመጣል ተመልሶ። ላንዳይመለስ መጣር ካልቻልን ያ ችግር ያለፈ ዘመን ይመስልሻል፣ ግን ይመጣል የሆነ ሰዓት ያንኳኳል ቤትሽን። አናውቀውም መቼ እንደምንወርቅ ጋይስ። ይህንን የሚያውቀው ደግሞ ያለፈበት ብቻ ነው ችግርን። እኔ ሳዝን ከልቤ ነው ማዝነው። መስማትም አልፈልግም ስለ ልጅ ነገር ጋይስ። ጥላቻ ሳይሆን እናትነት ከልብ አለ ጋይስ። ማልሰሚ ማትረጁን ችግር ምስኪን አሁን ልጅቷን እኔ ኢነርጂ ማስገባት አልፈልግም። ያልፈለገው ለምንድን ነው? አይ ኖው እዚህ ሌብል ላይ እንደምቀመጥ ቀኔን መበላሸት ማለት እኮ መጥፎ ነገር ደረሰብኝ ማለት አይደለም። ለምን ቀኔን አስበላለሁ? የሰው ችግር ሰምቼ ጋይስ። እናንተ ለእናንተ ኖርማል ነው ሰው እየታረደ ቁስሉ እስቲ ቁስሉ ብላችሁ የምታዩ ሰው አላችሁ። አንዳንዴ ምንም ያን እንጃ ምን አይነት ልብ እንዳላችሁ አላውቅም። እኔ ግን የሰው ልጅ ሲቸገር አዝናለሁ፣ ከልቤ ነው ማዝነው። የማረዳውን ነገር አልሰማም። $100 $50 እርዳታ አይደለም ጋይስ። ከምንም ምን እኔ ራሴን እሰጣለሁ በቃ ብላችሁ ልጅ አለኝ ለማለት አላችሁ። አንዳንድ ሰዎች የልጅ ቫልዩ የሌላችሁ ልጅ አለኝ ለማለት ብቻ የወለድሻለሽ። ትክክለኛ ፔኑ ግን እኔ የሀቢባ ልጅ ሲሰደብ ገብቼ እኮ እንደዛ ያልኩት ስሜቱ ስላለኝ ነው። እኔ ሀቢባን አላውቃት፣ የት አውቃታለሁ? በዚህ ነው ማውቃት። እኔ አውርቻትም አላውቅም፣ ግን የልጅ ስሜቱ አለ። የአንድ ሰው ልጅ ሲሰደብብህ የኔ ልጅ ተሰርቧል ብለህ ስሜት ሊሆን ይገባል። ፋኒ ትናንትና ነው ፋሚ የምትሉት የጂጂኪያ የልጅ ልጅ እንደዛ ተሳደበ ስትሉ በራሴ ስለደረሰ አውቀዋለሁ ፔኑን። ችግሩን አያበርዶም። እንደዚህ አይነት ነገር በየሰው ቤት እየገባ ማውራቱ መፍትሄ አይሆንም። የፈለገ ብትናደድ ንዴትን መዋጥ አለበት ያልኩት ስሜቱን ስለማውቀው ነው እንጂ አንዳንድ ሰው እኮ እሰይ እኔ ያለፍኩበትን ድራማ አሁንም ይለፍ እያለ ቁጭ ብሎ ማየት የሚፈልጋለ። ግን ይሄ ነገር እየገቡ ሪኩዌስት ልኮ ሰው ቤት ማውራት ችግሩን እያሰፋው ነው የሚመጣ፣ አያጠባውም ችግሩን። ግን ቁጭ ብላችሁ ደግሞ የሰው አራጅና ፈጣሪ የምትሆኑ ሰው አላችሁ። ሌብላችን በጣም አፕ ነው። እኛ ትዳራችን ላይክ ሰክሰስፉል ነው፣ እኔ በትዳሬ አም ፕራውድ ምናምን የምትሏለ። ጉርላክ ግን ለራሳችሁ ጉርላክ ስታረጉ ለሰውም ጥሩ ነገር ውሽ አድርጉ ነው። ልጆች ስትወልዱ እበት አትሁኑ። ትክክለኛ እናትነትን ቦታ ያዙት። አሜሪካን ሀገር እኮ ቁጭ ብለው ልጆች ወልደው እኮ አንድ ልጇን ወልዳ ኢትዮጵያ ልካ እዚህ ቂጧን ምትቆላለች። እኛ ደግሞ ልጆቻችን ጥርሳችን ናቸው፣ ምንጋጋችን። በቃ ለልጅ ዋጋ ይከፈላል።
እዚህ እኮ እያየሽኝ ኪችን ውስጥ ምርመጠመጠው እኮ ልጆቼን ነው። ወጥቼ ሲሄድ ብዙ ነገር ላይ ይችላል አለኝ ሁሉ ነገር አንቺ ያሹ ልጆቻቸውን ለእናታቸው ልከው $100 እና $200 እየሰጡ እኮ ቂጣቸው የሚቆሏሉ። እዚህ ጋር ልጅ አለች ስትባል የለኝም ትላለች። የለኝምና አለኝ አሉኝና ልጅ አለመናገር የተለያየ ነው ጋይስ። እንደኛ አይነት ሰዎች ደግሞ ቅስም ልሰብሩ የምትሯሯጡ ሰዎች አላችሁ። ከዚህ በኋላ አንድ ሰው የሆነ ሰው ሲጽፍ አስገቢ እንዳትሉ፣ ቀናችሁ ይበላ። እንደዚህ ለማን አባታችሁ ብዬ ነው እኔ ቀኔን ማስበላው እዚህ ቁጭ ብዬ አሮን ሜድ የሰው ኢነርጂ መሸከመን። እኔ ያን ጊዜ አልፌዋለሁ ኦልሬዲ ስፓስ። ከዛ ደግሞ ነቃ ደንገጥ ማለት ያቃተሽ ህይወትሽ ላይ ማሜ እንዴት ነው የምትኖር ብለሽ ደግሞ እዚህ ጋር የሰው ቅስም ልሰብሪ የምትሯሯጫለሽ። ነባችሁ ነው እንደዚህ የሚያንኳኳው ደግሞ ይሄ ወዘስ Yes. You got that package? No, please, I didn't see it. You haven't seen it? No, I asked already my son. Okay, and he says he's not seen it? No, maybe the other one I'm gonna ask today. Okay. Please don't knock my door like this. I'm sorry? Don't knock my door like this. You can't knock like this. I'm not knocking. Yeah, you want to. ፓኬጅ እዚህ ጥለዋል ትለኛለች። የዞረባት ደሞች የ3 ብር ነው የ4 ብር ዕቃ ዴሊቨሪ አይዶን ነው ጥሎባት ሄዷል መሰለኝ። ቤት ውጭ ላይ ወርቋል ትለኛለች ከትናንትና ጀምሮ። ኤኒዌይስ እና የራሳችሁን ልጆች ማሳደግ ያቃታችሁ እዚህ ጋር ቁጭ ብላችሁ እናንተ ያላችሁበት ሌብል ላይ ስላልተቀመጥን የሰውን ኢነርጂ እና ኮንፊደንስ ለመውሰድ ደግሞ የምትሯሯጡ ሰዎች አለሽ። ዛሬም ወደድሽም ጠላሽም አለቃሽ ነኝ እኔ። እዚህ ጋር ቁጭ ብለሽ እኔን ለመሳደብ የምትጣጣሪ ሴት ካለሽ በጣም ነው የምሰነረሽ፣ እበልጥሻለሁ። ስታዝኑ ከልባችሁ ዘኑ። ለልጆቻችሁ ቫልዩ ሲኖራችሁ ለሰው ልጅ ቫልዩም ይኖራችሁ። ለሰው ልጅ ለራሳችሁ ልጅ የውሸትም ሆነ እውነትም እንደምሳሱ ለሰው ልጅም ሳሱ። እንዴት እንደወለድሽ አንዳንዴ ምጥሽን አስታውሹ። ያቺ እናት እንዴት አመጣ እንደወለደችው። ቁጭ ብላችሁ ለማስመሰል ብቻ ህይወትን አትኖሩት። የእናንተ ውሸት ነው እኛን የገደለን፣ እንደናንተ መሆን ስላቃተን ብቻ። ከዚህ በኋላ አንድ ሰው ሊረዳ ቢፈልግም you can go somewhere guys, don't come my page so many time አድርጌዋለሁ። ማንም nobody appreciate የሚለኝም የለም። እኔ መርዳት ከፈለኩኝ የራሴ 100 ብርም ሰጠው 200 ብር ለኔ ቢጤ ሰጥቼ God bless my kids, that's it. I don't want to hear somebody energy. you see እንደዚህ ነው fucked up የሚያደርገው ቀኔ። አንቺ ከታች ቁጭ ብለሽ መጋረጃዋን ትሽትያለሽ። የሷ ቤት የገባ ችግር አንቺ ቤት ያንኳኳ። ማንም ሰው ችግር መስማት የሚፈልግ የለም። አይ አንደርስታንድ። ግን ደግሞ $100 ካለን $20 መስጠት እንችላለን። ኢትስ ፋይን። ኢትስ ብሌሲንግ እኮ ጋይስ። ማኪ አስገባሻለሁ። ትንሽ ደቂቃ ነው የምሰጥሽ። እሺ ፕሊዝ። እንኳንም ሰጠውሽ። በቃ አም ሶ ሃፒ ፎር ዩ። ረበሽኩሻ። ራሴን እየጎዳው ሰው ላስደስት እንዴ ጋይስ? ረበሽኩሽ። በጣም ይቅርታ። አንቺ አይደለም የረበሽ። በጣም አመሰግናለሁ። ሌላ መጀመሪያ አንቺ ቤትሽን፣ ልብሽን፣ ሁሉ ነገርሽን ከፍተሽ ካሜራውን ክፈችው እና ለሰጠችሽ ልጅም ለሰጠችም አመሰግናለሁ። አይ ቲንክ ሌሎችም አስገብተውልሻል መሰለኝ። ስልኬ ዘግቶብኝ ነው።
ዘግቶብኝ ነው ያስወጣኝ። ታርጊው እስቲ ከ50 ሺህ ብሩ ሌላ ያስገባልሽ ሰው አለ? 3000 ብር ገብቶልኛል። ማን ነው የሚለው ስሙ? እኔ እኮ ቅድም 5000 ያለች ነው የመሰለኝ። 20 አይ ዶንት ኖ ግርማው የሚል 3000 ብር ግርማው 50,000 ብር ነው መሰለኝ። አላየሁትም። ባትሪ ዘጋብኝ። አሁን እንደከፈትኩ ለአንቺ ጋር ነው ስጠፋ ስወጣ ሌላ ነገር እንዳይመስላቸው ብዬ እኮ ነው። ባትሪ ዘግቶብኝ ነው ያስወጣው። 30 ከሆነ 5000 ነው የሚሆነው። 40 ከሆነ ደግሞ 50,000 ነው። አይ ቲንክ እሙዬ ነው ላከችልሽ። እመቤት ነው የሚለው። እመቤት የሚል ነው። እመቤት ነው የሚለው። 30 ስትይ ነው እኔ 50 ነው ላከችልሽ። እሙዬ ቴንኪው። አይ ቲንክ ራሄል ግርማው ደግሞ የሚባል 3000 ብር ልኮልኛል። ዳኒ ነው መሰለኝ ላከልሽ። ዳኒ ነው ራሄል ግርማ 3000። አዎ በጣም አመሰግናለሁ ከጎኔ ስለቆማችሁ። አጀስ ሴንድ ራሄል መሰለኝ ራሄል የቴ በጣም ነው የማመሰግነው። አመሰግናለሁ። ቴንክ ዩ ሶ ማች 3000 እሷ ላከችልኝ።